እድልዬ እንግዲህ ባዶ ቤት ውስጥ ወስዳ ጥላት ወይዘሮ ሮማን እዛ ቁጭ ብላ ስታለቅስ ቢኒና ማሚ ደረሱላት ማለት ነው። ታዲያ ሜላትና ሮማንን አንድ ላይ እጃቸውን አስሮ ከዚህ ቤት ውጡ ብሎ እንግዲህ አሽቀንጥሮ ጥሏቸዋል። ሌላኛው አባባ ጋር ገጠር ሄዳ ተዋርዳ ተመለሰች ወይዘሮ ሮማን። እንግዲህ ሮማን አሁን ላይ ውርደትና ውርደት ብቻ ነው እየገጠማት ያለው። ምክንያቱም ያደረገችው ነገር በሙሉ ዋጋ እያስከፈላት ይገኛል ማለት ነው። ወይዘሮ ሮማን እንግዲህ ከዚህ በኋላ ደግሞ የሚጠብቋት በጣም ከባባድ ነገሮች አሉ። እሱም ምንድን ነው? እስከ ዛሬ ልጅቷ እናቷን ደብቃባት ሀብት ንብረቷን ስትዘርፍ ኖራለች። ብቻ ብዙ ነገር። አባዬም ደግሞ ይችን ልጅማ የሆነ ነገር ማወቅ አለብኝ፣ አዎ የዚችን ልጅ ምንድን ነው ሄጄ መፈለግ አለብኝ ቤተሰቦቿን ብላ እማማና አባዬ ገጠር ሄዱ። አባባም ታዲያ ያቺ ሴትዮ እንዳየዋት ከሆነ በጣም መርዝ ሰው ናት፣ መርዝ ናት። ስለዚህ እሷ ሴትዮ እባኮትን አባባ እርዱኝ፣ ምን ልርዳሽ የኔ ልጅ? እባክሽን ልጅቷን ከእናቷ ጋር ላገናኛት፣ ቤተሰቦቿን ላክፍላልክ። እሺ እነግርሻለሁ የማውቀውን በሙሉ። እናም አንቺ ተረጋጊ። ያቺ ሴትዮ ግን እውነቴን ነው ምልሽ በጣም ክፉ ሴት ናት። እንደምታስቢያት አይነት ሴት አይደለችም። ስለዚህ መጠንቀቅ አለብሽ። ከዛ በኋላ እንዴት አድርጌ ነው የምጠነቀቀው? እንዴትስ ነው የማደርገው? ልጅቷ ቀላል ሰው አይደለችም። ስለዚህ እንዴት እንደማደርግ ራሱ ግራ ይገባኛል አለች። አንቺ መጠንቀቅ አለብሽ አልኩኝ እኮ አልሰማሽኝም እንዴ? ሴትዮዋ መቼና እንዴት አጠገቤ እንደምትደርስ እንኳን የማውቃት ነገር የለም። የሆነች መንፈስ ነገር ናት። ስለዚህ ከሷ እንድትርቂና እንድትጠነቀቂያት። እኔ ለሷ እኔ በቃታለሁ። ብቻ በዙሪያችን ትድረስና የማደርገውን እኔ ራሴ አውቃለሁ አላባዬ። ከዛ በኋላ አባባ እንግዲህ የሚያውቁትን ፋይል ሰጧቸው ማለት ነው። እሳቸው ጋር ያለውን ፋይል ሰጡ። እንግዲህ አድራሻዋን ፈልጋ ታገኛለች ብዬ ተስፋ አደርጋለሁ። ወይዘሮ ሮማን ታዲያ አባዬና አባባ ይዘዋት፣ አንቺ አጭበርባሪ፣ አንቺ ነሽ ለካ ልጅቷን ስታሰቃይ ቤተሰቦቿን እንዳታገኝ ቤተሰቦቿ ሞተዋል ብለሽ የነገርሻት። ለምን እንደዚህ ማድረግ አስፈለገሽ? አባባ እባኮትን የሚያፈልጉትን ያክል ገንዘብ እሰጦታለሁ። ስለዚህ እባኮትን አባባ እኔንም ተረዱኝ እንጂ እያለች እንግዲህ ስትሰክሳቸው፣ ዞር በይ፣ ሌላውን ሰው ልትሸውጂ ትችያለሽ፣ እኔን ግን ልትሸውጅኝ አትችይም አንቺ ሲሉ እንግዲህ አባባ ከዘራቸውን አሾሉ ማለት ነው። ወይዘሪት ሮማን እንግዲህ አሁን ላይ ከባድ ውጥረት ውስጥ ነው ያለችው። አሁን ያለኝ አማራጭ እችን ልጅ ደላላ ቤትም እንዳትገባ አድርጌ ባዶ ቤት እዘጋባታለሁ ብላ እንግዲህ ያልሆነ ቦታ ወስዳት ባዶ ቤት ውስጥ ስትዛጋ ስታለቅስ ሰው ያይና እዛ ቢኒና ማሚ ፎቶዋን እያሳዩ ሲሄዱ እንግዲህ ሰዎች አመላከቷቸው ማለት ነው። እዛ ቢኒ በጣም ተናደደ። በጣም ነው የተናደደው። እማዬ እችን ሴትዮ ከዚህ በኋላ እዚህ ቤት ውስጥ ላያት አልፈልግም። ሜላት ራሱ የእሷን ጸባይ ወርሳልሻለች እኮ እንዴ! ቆይ ምንድን ነው ይሄን ያክል? የት ነው የሚያውቋት እችን ልጅ? ለምንድን ነው እንደዚህ የሚያሰቃዩት? ከአንቺን የሆነ የሚፈልጉት ነገር አለ። ለዛም ደግሞ እንደፈለጋቸው ለመሆን አልተመቻቸው ይሆናል እድል ስላለች። እናም እድልን ከዚህ ቤት አስወጥተው እነሱ እንደፈለገ ለመሆን ነው። እማዬ እመኝኝ፣ ምንም ነገር እንዳትይኝ፣ የማደርገውን ነገር እኔ ያውቃለሁ። ቢንዬ ልጄ ሸኩለክ መጥፎ ውሳኔ እንዳትወስን። መጥፎ ውሳኔ አልወስንም፣ ግን በማደርገው ነገር ጣልቃ እንዳትገቢ ማሚ አላትና እንግዲህ ሲሮጥ ወደ ቤት ሲመለስ ሮማንና ሜላት አንድ ላይ ቁጭ ብለው ሲዶሉት ተደረሰባቸው። ምክንያቱም በደስታ እድል ከቤት ውስጥ ወጥታለች ብለው እንግዲህ ጮቤ እየረገጡ ነበረ ማለት ነው። ከዛ በኋላ ቢኒያም ምንም እንዳልተፈጠረ ቁጭ አለ ከነሱ ጋራ። ከዛም እሱ በሱ ቤት እድል ቤት ያለች መስሎት አውቆ ማለት ነው። እድል እድል ሲል ወይ እድል የለችም እኮ የት ሄደች? አልሰማህም እንደ ቢኒዬ እደውልለታለሁ ብላ ነበር እኮ። ምን አይነት ተንኮለኛ ልጅ ናት ግን! አይገርምም? ሻንጣዋን እንኳን ሳንፈትሸው ሻንጣዋን ይዛ ሄደች። ምን? አው
ሄደች። ከዛም ሜላትም ተነሳችና አዎ ግን ውሸታቸው አይናቸው ላይ እኮ ያስታውቃል። ከዛ ምላሳቸው ሁሉ ተንተባተበ። ከተ ብሎ ሳቀና እናንተ በእናንተ ቤት እኔ ምንም የማላቅ ይመስላችኋል አይደለ? ቆይ ምን አይነት ሰዎች ናችሁ? ምን አይነት ፍጡር ናችሁ? ቆይ ለምንድን ነው ልጅቷን ከዚህ በፊት የት ነው የምታውቃት አንቺ? ሮማን ተብዬዋ ጭራሽ ሮማን አልከኝ አክስትም ተብዬው። አሁን እኔ ያንቺን ነገር የማርምበት ሰዓት ላይ አይደለሁም። አሁን እድልን ማሚ ይዛት እየመጣች ነው። እያንዳንዳችሁ ያደረጋችሁን እናንተ ታወራላችሁ። ምን እድል ልትመለስ ነው አለች። አዎ ልትመለስ ነው። አንቺማ ባዶ ቤት ዘግተሽባት አያገኟትም ብለሽ ነበረ። ጉድሽ ፈላ ዛሬ። እባክህን ልጄ እኔ ምንም ያደረግኩት ነገር የለም። ዝም በይ። አውሬ ናችሁ እናንተ። ሁለቱንም እጃቸውን ጥፍንግ አድርጎ እንግዲህ ውጡ ከዚህ ከቤት አላቸው። ከዛም ማሚም እድልን ይዛ እንግዲህ ወደ ቤት ተመልሳለች። እድል ግን እዛ ቤት መመለስ አልፈልግም ማሚዬ፣ ሁሉም ነገር ይቅር አልፈልግም። ምክንያቱም ሰዎቹ እናንተ ፊት ይቅርታ ሊሉኝ ይችላሉ፣ ግን ደግሞ ከጀርባ የሚያደርጉት ነገር በጣም ከባድ ነው። ስለዚህ ብርቅ ይሻለኛል። በፍጹም የኔ ልጅ አላርፍም፣ አርፌ አልቀመጥም የሚል ሰው ካለ እሱ ነው ቤት ለቆ መሄድ ያለበት እንጂ አንቺ አይደለሽም የኔ ልጅ። ከዛም ቢኒ ደስ አለው፣ ምክንያቱም ከዛ ቤት እንዳትሄድ ስለምትፈልግ ማሚ። ከዛ በኋላ እንግዲህ አይናቸውን ማቁለጭለጭ ጀመሩ ማለት ነው ሜላትና ሮማን። አሁን ቢኒያም እንግዲህ ነብር አየኝ ይበሉ። ቢኒያም በጣም ተናዷል። በጣም ነው የተናደደው። ለምን እቺ ልጅ ከዚህ ቤት ትውጣና የማደርገውን እኔ ነኝ የማውቀው ብሏል ከዚህ በፊት ራሱ። አሁን ታዲያ እንደውም ሰበቡ መጣለት። የሚያደርገውን ነገር እንግዲህ እሱ ነው የሚያውቀው ማለት ነው ከዚህ በኋላ። አባዬም ታዲያ ያቺን ውታፍ የሆነች ሴትዮ አንዴ ብቻ እጄ ላይ ትግባ፣ እኔ ከበድ አይደለሁም፣ ምን እንደማደርጋት እኔ ራሴ ያውቃለሁኝ። ምን አይነት ሴት ናት ባለጌ። ስለ አባዬም እንግዲህ በቁጣ ገለጻት ማለት ነው። ከዛ በኋላ አባባሜ ገጠሩ እንግዲህ ሴትዮዋ በጣም መጥፎ ሰው ነች አልኳችሁ እኮ። በጣም መጥፎ ሴት ናት ከመናገራችሁ በላይ ክፉ ናት። ክፉ አይገልጻትም። ለምን እንደዚህ ክፉ ለመሆን እንደፈለገችም የማውቀው ጉዳይ የለም፣ ግን ክፉ ሴት ናት። በቻላችሁ አቅም ተጠንቀቋት። ምን አባቷ እንዳታመጣ ነው ያችኑ የፈረደችባትን ልጅ እንደው አግኝታ እንዳታንገላታት ነው እንጂ። አልነገርኳችሁም እንዴ? ልጅቷ እሷ ሳትሆን አትቀርም። የተቀጠረችበትን ቤት አውቀዋለሁ፣ አይቻታለሁ ብላኛለች። ምን? አዎ። ከዛም እንግዲህ ወይኔ እድልዬ ምን ውስጥ ትሆኝ ልጅ እያለች እንግዲህ ማሚ በስቃይ ልትፈነዳ ነው ማለት ነውና ይገርማል። አንዳንዴ መጥፎ ስራ ያው መጥፎ ነው። የሮማንና የሜላት ደግሞ እየከፋ ሆነ። በተለይ ሮማን ሜላት እንኳን እንደዚህ የምትዋጋና የምትዳፋው ለዚሁ ለቢኒያም ብላ ነው እንጂ ለልጅቷ ጥላቻ ኖሯት አይደለም። ቢኒያም ገና ለገና ወደ እድል ስለቀረበ ብቻ እሱን ትወስድብኛለች የሚለውን ሀሳብ ውስጧ ገብቷል። ለዛም ነው እንደዚህ እየተጨነቀች ያለችው። እና እንደፈለግሽ መሆን ትችያለሽ፣ ግን ደግሞ በቢኒያም ከመጣሽብኝ በፍጹም መቋቋም አልችለውም። ምክንያቱም ቢኒያም ለእኔ ህይወቴ ነው። ያለሱ መኖር አልችልም፣ ያለሱ መተንፈስም አልችልም። ስለዚህ እያንዳንዱን ነገር ዋጋ አስከፍላቸዋለሁ በቢኒያም ለመጣብኝ አለች። ከዛም ተረጋጊ እንጂ ምን እየሆንሽ ነው? በመጀመሪያ ወደ ራስሽ ተመለሺ። ሲቀጥል ደግሞ ቢኒያም ወንድምሽ አይደለም እንዴ? ቆይ አንቺ ምንድን ነው? እሱ አይመለከትሽም አንቺ፣ እሱ እኔም ብቻ ነው የሚመለከተኝ አለች። ከዛም ቢኒ እንግዲህ ማሚ እየመጣች ነው። አሁን ጉዳችሁን ታያላችሁ። ማሚ በጣም ተናዳለች። ምን አደረገና ነው የምትናደደው? ጭራሽ ያደረጋችሁትንም አታውቁም። አረ እናንተ ፈሩ ምን ጉዶች ናችሁ? አረ በጣም ይገርማል። ከዚህ በኋላ ግን እውነቴን ነው የምላችሁ ከባድ ችግር ነው የሚፈጠረው ለእያንዳንዱ ነገር። አሁን ማሚ ስትመጣ እያንዳንዷን ነገር ትናገራላችሁ። ልጅቷን ለምንድን ነው የጠመዳችኋት? እኔ አልጠመድኳትም እኮ አክስቴ ናት።
ምን? አዎ አክስቴ ነው። አንቺ ጭራሽ ወደ እኔ ትመጫለሽ? አዎ አንቺ አይደለሽም እንደ ታዲያ መንገዱን የምታመላክችኝ? እኔ ነኝ እንዴ? አንቺ እንደዚህ እናድርገ ስትይኝ እሺ እልሻለሁ። አለቀ። ከዛ በኋላ እንግዲህ ነው። አዎ አክስቴ አንቺ ነሽ እንደዚህ እናድርግ እነዚህ እናድርግ እያልሽኝ አንቺን ተከትዬ እኔም ገደል የገባሁት አለች፣ ወደ እሷ ለማላከክ። ይሄ በፍጹም ምክንያት ሊሆን አይችልም። ስለዚህ ሁለታችሁም ከተጠያቂነት አትድኑ፣ ዋጋ አስከፍላችኋለሁ። ከዛ እንግዲህ በጣም ነበር የተናደደችው። አሁን ለማደርገው ነገር ለእያንዳንዱ ነገር ዋጋ ትከፍላላችሁ ለምታደርጉት። እናንተ ምን አይነት ጉድ ናችሁ? ቆይ ለምንድን ነው እንደዚህ የምታደርጉት? ልጅቷን የት ነው የምታውቂያት ከዚህ በፊት አንቺ? ሮማን ሮማን አትበለኝ፣ ይከፋኛል። ስምሽ አይደለም እንዴ? ከዛ በኋላ እንግዲህ እድልን ይዛት ቤት መጣች ማሚ። ሮማን አፏን ከፍታ ደንግጣ ቆመች ማለት ነው። እንግዲህ ከዚህ በኋላስ ምን አይነት ነገር እንደሚፈጠር ምንም የምናውቀው ጉዳይ የለም። ግን ታዲያ ልጅቱ በዚሁ ከቀጠለች ሌላም ነገር ታረጋታለች እድልን ማለት ነው እቺ ሜላት። ምክንያቱም ለቢኒ ስትል ቢኒን የሚነካብኝን ሰው አልፈልግም ብላለች። እኔ ቢኒን ካልነካችብኝ እንደፈለገች መሆን ትችላለች፣ ግን በሱ ከመጣችብኝ መቼም ይቅር አልላትም፣ ህይወቷን ሲኦል አደርገዋለሁ እንዳለችው እንግዲህ እሷኑ ለማንገላታት ቆርጣ ተነስታለች ማለት ነው። እንግዲህ ከዚህ በኋላ ደግሞ ከባድ ፈተናዎች ናቸው የሚጠብቋት እድልን። ገና በጣም ብዙ እንግዲህ እሱ ብርታቱን ይስጣት እንጂ ምንም ማድረግ አይቻልም። ከዚህ በኋላ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ እድልን ከቤታ ወጣ ወይዘሮ ሮማን